በአረበኛ ካልቻልክ ችግር የለውም። በአማርኛ ዱዓ ማድረግ ትችላለህ። በሶላት ውስጥ በአማርኛ በምትችለው ቋንቋ ትችላለህ። አላህ በቁርአን ላይ ፈተቁላህ መስተጣዕቱም ይላል። በቻላችሁት አቅም እኔን አላህን ፍሩ፣ እኔን አላህን ታዘዙ ብሏል። ስለዚህ ባልቻልከው ላይ አያስገድዳም። በቻልከው ቋንቋ ማድረግ ትችላለህ። እሺ እሺ ሙባረክ ሽክራን መርሐባ አፍወን ጎበስ በርታ አክተም እሺ ቁርአን ጠንክር እሺ እሺ እንዲገራልኝ ዱዓ አድርጉልኝ ቁርአን ብዙም እንደዚህ እዛም ኢትዮጵያም ያለው ያው ቤተሰብ ምትምቢለኝም አንዱ እንትን ባህል ግብት ጥጥ ያልኩ ነው አሁን እንዲገራልኝ ዱዓ አድርጉ አብሽር ጎበዝ ትምራለህ አብሽር ጠንክር በርታ ጎበዝ ደግሞ ቤተሰቦችህን እናትህን አገልግላት አባትህን ካድማቸው በቻልከው አቅም እነሱን ስታስደስት አላህ ይደሰትብሃል። እነሱን ስታገለግላቸው አላህ አንተን ደግሞ የሚያገለግሉን ሰዎች ያስነሳልሃል። በአካባቢ ባለህበት ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ሪዷላሂ ፊ ሪዷል ዋሊደይን ወሰኸቱላህ ፊ ሰኸቱል ዋሊደይን አሉ። የአላህ ውዴታ የሚገኘው በወላጆች ውዴታ ውስጥ ነው። የአላህ ቁጣ የሚገኘው በወላጆች ቁጣ ውስጥ ነው አሉ። ያ ማለት ወላጆቹን ሲያስደስት አንድ ልጅ አላህ በእርሱ ይደሰትበታል። ወላጆቹን ሲያስቆጣ ደግሞ አላህ በእርሱም ላይ ይቆጣበታል። ወላጆቻችንን መልካም እንድንውልላቸው አላህ አዘውናል በቁርአን ላይ ወወሰይና ልኢንሳን ቢዋሊደይህ ኢሕሳና ይላል። የሰው ልጅን አደራ ለወላጆችህ መልካም ዋል ብዬ አዝዤዋለሁ ብሎ ተናግሯል። ያ እና ወላጆችህን እየደወልክ ሰላም በላቸው። እናትህ ድምፅህን ልትናፍቅ ትችላለች። ማይ ደህና ነኝ ይበላል። እሺ የሆነ ነገር ቢደርስብሽ ደግሞ ጠንከር ብለሽ እዚያው በአቅራቢያሽ ያሉ ጓደኞች ካሉ ነገርህ ልጆች ዘመዶች ካሉ አናግራቸው እንጂ እናትህን እንዲህ ሆንኩኝ ማይ ብለህ እንዳትነግራት። ከአንተ በላይ የአንተ ህመም እርሷን ስለሚያስጨንቃት። እሺ ሙባረክ እሺ ያን መንገድ ምንም የሚያስጨንቅ ነገር የለውም። ሰውዬም ያው እንደ አባት ነው። ማሻአላህ ጎበዝ ጠንክር። እሺ በርታ። አይ ሙቤ እሺ ጥያቄ ያለው ካለ ይቀጥል። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ በቦዲ መስጊድ እንዴት ይታያል? እቺ ትንሽ ጃፖኒ የምንላት እቺ ጠበበው ከሆነች እርሷ አይቻልም። ትከሻ መሸፈን አለበት። በዑለሞች መካከል ኺላፍ ቢኖረውም ሶስቱ መዝሀብ ባለቤቶች ችግር የለውም ብለው ይናገራሉ። ሻፊዒዮች፣ ማሊክዮች እና ሐነፊዮች። እንደ ሐናቢላ ግን አይቻልም። ትክክለኛ ደግሞ እነርሱ ነው ብዬ ነው የማምነው። ምክንያቱም ሐዲስ ማስረጃ መጥተዋል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ዩሰሊ አሐድኩም ወለይሰ ዐላ ዓቲቂሂ ሸይእ ብለዋል። አንዳችሁ እንዳይሰግድ በትከሻው ላይ ምንም ነገር ሳያደርግ ወይም ሳይሸፍን ብለው ተናግረዋል። ስለዚህ የትከሻ መሸፈን እንዳለበት ያስረዳል ሐዲሱ። ይህ ሰፊው ጃፖኒ ከሆነ ችግር የለውም። እዚህ ድረስ የሚሸፍነው እሱ ከሆነ ችግር የለውም። ያቺ ጠባቧ ቀጭና ከሆነች ግን አይቻልም። አይ ኦኬ። ባለማወቅ ያው ብዙም ታይም ቢሆንም ያው ሰግጄ ነበርና አሁን እንዴት ነው ማድረግ ያለብኝ? የሆነ ታይም ላይ እንደዚህ ስትናገር ሰምቼ ከዛ ወዲህ አድርጌ አላውቅም። ያለፈው አልፏል፣ ችግር የለውም። ያለፈው አልፏል። ከዚህ በኋላ ላለው ማስተካከል ነው። طيب جزاك الله خير። መርሐባ ወያኩም። ሰላም እንዴት ነህ? እሺ ሰላም አለ አልሐምዱሊላህ። ስራው ለማ ሁሉ ሸጋ። እሺ ጽፌልህ ነበር።
እሺ ምን ነበር ሻሃዳ መያዝ እፈልጋለሁ ነው ያልከው ኮሜንት ላይ? የስ። እሺ እስልምና እንድትቀበል ያስገደደህ ሰው አለ ወይንስ በራስህ ፍላጎት ነው? በራሴ ፍላጎት። እሺ የምለውን ቃል አብረህ እየተከተልክ በል። ይሰማል? ይሰማኛል። እሺ አሽሀዱ አነኒ ከዛቡን ሙፍተሪ ወአነ አልመሲሕያ ያኒ ኩፍሩን ሰሪሑን ቢላህ ዐዘ ወጀል። ሰምተኛል? ምን አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። እሺ ከዚህ በኋላ ሙስሊም ሆነዋል። አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ ስለ ሶላት አስተጋገድ በመማር ጓደኞችህ ሶላት እንዲያስተምሩህ እንትን በላቸውና እነግራቸውና ያስተምሩሃል። ሶላት መስገድ ትጀምራለህ። እሺ አመሰግናለሁ። አይ መርሐባ። አንድ ሰው እስልምናን ሲቀበል ምን ያገኛል ወደሚለው እንምጣ። አንድ ሰው እስልምናን በመቀበል የሚያገኘው ያለፈ ኃጢአቱ ሁሉ ይማርለታል። አላህ በቁርአን ላይ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። እዚህ ዓለም ላይ ትልቁ ጸጋ ምንድን ነው ልጆች? ከኃጢአት መዳን፣ ከኃጢአት ንጹህ መሆን ነው አይደል? ስለዚህ ለሰለሙ ሰዎች የአላህ መጀመሪያ የሚያደርግላቸው አቀባበል በምህረቱ በይቅርታው ይቀበላቸዋል። ያለፈ ኃጢአታቸውን ሁሉ ይምርላቸዋል። ለዚህ ማስረጃ በቁርአን ላይ ሲናገር ቁል ሊለዚነ ከፈሩ ኢየንተሁ የግፈር ለሁም ማ ቀድ ሰለፈ ይላል። ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲህ በላቸው ካሉበት ክህደት ቢቆጠቡ ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁኝ ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ሐዲስ ላይ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል፣ ያስምራል አሉ። የማለት ሰውየው እስልምና ሲቀበል ያለፈ ኃጢአቱ ሁሉ ይማርለታል አሉ። እሺ አንድ ሰው በቀጣዩ ዓለምስ ምን ተስፋ ተሰጥቶታል? በቁርአን ላይ እስልምናን በመቀበሉ ከተባለ በቀጣዩ ዓለም የተሰጠው ተስፋ ገነትን መውረስ ነው። አላህ ይህም በቁርአን ላይ ሲናገር ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም አለ። እነዚያን ያመኑትንና መልካም የሰሩትን ለእነርሱ የገነት ጸጋ አለችላቸው እያለ ተናገረ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ተናገሩ ማለት ነው። ይህ ነው ትልቅ የሚያረጋጋችሁ የአምላካችሁ የአላህ ስብሓነ ወተዓላ ተስፋ። ሰው ምናምን መጥቶ አይደለም አብሽር ገነት ትገባለህ እንዲህ ካደረግክ ላላላ አምላክ ራሱ ተስፋ ሰጥቶ ራሱ እርግጠኛ ሆነ የምትኖርበት የሆነ ዓለም ነው ወላሂ ኢስላም። ምክንያቱም የእርሱ ባለቤትነቱ የእርሱ ነው። በቃ ማሊክ የውሚዲን የፍርድ ቀን ባለቤት አንተ ነህ። በቃ አላህ ስብሓነ ወተዓላ ነው። የገነትም የገሃነምን ባለቤት የሆነው አምላክ አላህ ስብሓነ ወተዓላ ምን አለ? ሙስሊም ከሆናችሁ ገነትን ላስገባችሁ ቃል ገብቼላችኋለሁኝ ያለ በቃ ሙሉ እረፍት ሰላም ማለት ነው። ቀድ አፍለሐል ሙእሚኑን አለ። አማኞች በእርግጥም ድነዋል ብሎ 4 ነጥብ አደረገው። ያ ከዚህ የበለጠ እረፍት የሚሰጥ ነገር የለም። የሆኑ ሰዎች ሰብሰብ ብለው ምናምን በእጅ ብልጫ ምናምን አንተ በቃ ብሽር እንዲህ ትሆናለህ፣ ይሄ እርግጠኛ አያደርግህም። እርግጠኛ አያደርግህም። ሰዎች ባለቤትነቱን ማን ሰጣችሁ ሲጀምሩ እናንተ እንላቸዋለን። ባለቤቱ የገነት ባለቤት፣ የቀጣዩ ዓለም ባለቤት፣ የዚህ ዓለም ባለቤት፣ የሰማይ የምድር የፍጥረት ዓለም ሁሉ ባለቤት እርሱ ራሱ ነው ይሄን ተስፋ የሚሰጣቸው። ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። ገና 3ኛው ገጽ ላይ ገለጥ ስታደርጉ ቁርአንን ሙሐመድ ሆይ
እነዚያን በእኔ ያመኑትንና መልካም የሰሩትን ለእነርሱ ገነት እንደተዘጋጀላቸው አብስራቸው ከወዲሁ ይላል። ከወዲሁ ምድር ላይ እያሉ እርግጠኛ ሆነው ይኖሩ ዘንድ አብስራቸው እያለ ይናገራል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉ ልጀና አለ። እነዚያን ሙስሊም የሆኑትን ገነትን ግቡን የምላቸው አለ። ነቢዩ ሰለላሁ ዐለይሂ ወሰለም ዑመር ብን አልኸጣብ የተባለው ሰሓባቸውን ጠሩት። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የብነ አልኸጣብ ኢዝሀብ ወናዲ ፊ ናስ እነ ልጀነተ ላ የድኹሉሃ ኢላ ነፍሱ ሙስሊም ማለት። አንተ ዑመር ሆይ የኸጣብ ልጅ ሂድና በሰዎች መካከል ድምፅህን ከፍ አድርገህ ይሄንን አውጅ አሉት። ይሄን አዋጅ ምን የሚል አዋጅ? አነ ልጀነተ ላ የድኹሉሃ ኢላ ነፍሱ ሙስሊማ፣ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም የሚለውን ቃል አውጅ ብለው ተናገሩት። ይሄ ነው ሀዛ ለዚ የጥመኢኑ ቢሂ ቁሉቡና፣ ይህ ነው ልባችን የሚረጋጋበት የአምላካችን የአላህ ስብሓነ ወተዓላ ቃል በቃል ራሱ የሰጠን ተስፋ። ያ ሰላም! ያንን ቃል ማን ይዞት መጣ? ታላቁ መልአኩ ጅብሪል ዓለይሂ ሰላም ይዞት መጣ። ያ ሰላም! ከዚያስ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ለትውልድ አበሰሩት። እሺ ጥያቄ ያለው ሰው አለ? አይሰማም? እሺ ኔት ይይዛል። ወአለይኩም ሰላም ወረሕመቱላህ ወበረካቱ። ሻወር ከገባን በኋላ እዚያው ውዱ ማድረግ ይቻላል ወይ? አዎ ይቻላል፣ ይቻላል። ትችላላችሁ። እሺ ኡስታዝ ሱረቱል ኢንሳን ላይ ቁጥር 14 በሊል ኢንሳኑ አላ ነፍሲሂ በሲራ ወለው አልቃ ማዕዚራ ትንሽ ብታብራራለን እስከ ቁጥር 16 ነው። ሱረቱል ኢንሳን አይደለም እሱ ሱረቱል ቂያማ ሱረቱል ቂያማ አፍወን ላ የአብዱል ዐዚዝ ሼክ አንድ ልጆች ከቻላቸው አንድ ኮፒ ሊንክ አድርጉ። ገስት ላይ እየያዘን ነው። እሺ ሶስት መልስ የቅዱሳን ስመጥ። እሺ በሊል ኢንሳኑ ዐላ ነፍሲሂ በሲራ አብዱል ዐዚዝ አል ሼክ አጣዓም። እሺ ምንድን ነው? ይዘህ ብዙ አልበላግም። በኋላ አንድ 5 እንጀራ ብቻ ከቀመስክ ይበቃኛል። እሺ በሊል ኢንሳኑ ዐላ ነፍሲሂ በሲራ፣ ሰው ግን በራሱ ላይ መስካሪ ነው እያለ አላህ ስብሐነ ወተዓላ ይናገራል። ወይም በራሱ ላይ አዋቂና መስካሪ ነው ማለት ሰው ስለ ራሱ በደንብ አድርጎ ያውቃል ነው። ወይም ደግሞ የትንሣኤ ቀን ሰው በራሱ ላይ ራሱ የሚመሰክርበትን ቀን አስመልክቶ የተነገረ ነው። አላህ በቁርአን ላይ እንደተናገረው የዛኔ የቂያማ ቀን ሰዎች በተለይ ከሃዲያኖች ሲክዱት የነበሩትን በመካዳቸው ምክንያት የዛኔ እንዲመሰክርባቸው ያደርጋል የሰውነት ክፍላቸው። የውመ ተሽሀዱ ዐለይሂም አልሲነቱሁም ወአይዲሂም ወአርጁሉሁም ቢማ ካኑ የክሲቡን ይላል። ሰዎች የዛኔ የትንሣኤ ቀን የሰሩትን ስራ የሰውነት ክፍሎቻቸው በሚመሰክሩባቸው ጊዜ ብሎ የተናገረው ማለት ነው። እሺ ወለው አልቃ መዓዚራ፣ የሰው ልጅ የዛኔ የፈለገ ምክንያቱን እንኳን ቢያመጣ ተሰሚነት አይኖረውም። ያ ማለት ለምሳሌ ከሃዲያኖች ስታገሩ ነበር ሲላቸው ወራ ያጋለገራን ማጃአላ ሚን በሺር ወላ ነዚር እያሉ ይክዳሉ። ምንም አይነት ነብይም ማስጠንቀቂያ አልመጣልንም አብሳሪም አልመጣልንም ብለው ይሸመጥጣሉ። ታዲያ ያንን አላህ ስብሐነ ወተዓላ አፋቸውን ይዘጋና እጆቻቸው፣ እግሮቻቸው፣ ሰውነት ክፍሎቻቸው ሁሉ እንዲመሰክሩባቸው ያደርጋል። ያለ ማለት ነው። ገብቶሻል? አለሽ ወታለች
እዛም ይክዳሉ ወይ? አዎ እዛም ይክዳሉ። ከሃዲያኖች እንዴት እንደሚሆን አታውቁም። የቂያማ ቀን ይቀሰቀሳሉ። ተመልከቱ። እዚህም ክደው እዛም ይሸመጥጣሉ ነቢያቶችን። ልክ እዛ ሲቀሰቀሱ ጊዜ ወላሂ ረቢና ማኩና ሙሽሪኪን ይላሉ። ወላሂ በአንተ ስም እንምላለን አጋሪዎች አልነበርንም ብለው ይሸመጥጣሉ። ይላቸዋል። ነቢያቶች ይመጣሉ፣ ይጠየቃሉ። አድርስ ብዬ ነበር ይላቸዋል አላህ። ነቢያቶች ኑህ ይመጣል፣ ህዝቦቹ ከፊት ለፊቱ ይቆማሉ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ተናግረዋል። ቁርአንም ላይ አላህ ተናግረዋል። ፈለነስአለነ አለዚነ ኡርሲለ ኢለይሂም ወለነስአለነ አልሙርሰሊን ብሏል። እነዚያን የላኳቸውን ነቢያቶችን ገና ጠይቃቸዋለሁኝ፣ የተላኩላቸውንም ህዝቦቻቸውንም እጠይቃቸዋለሁኝ ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። ታዲያ ይህን ሐዲስ ላይ ሲያብራሩት የቂያማ ቀን ነቢያቶች ይመጣሉ፣ ህዝቦቻቸውን ከፊት ለፊታቸው ይቆማሉ። ከዚያስ ኑህ ይመጣል የመጀመሪያው ነቢ ሰለላሁ ዐለይሂ ወሰለም። ለምን ኑህ? ከዚያ በፊት ያሉት ከዚያ በፊት ክህደት ስላልነበረ አይጠየቁም። እነዚያ በኃጢአታቸው ብቻ ነው እንጂ በአላህ አምናቸዋል አላመናቸው የሚል ጥያቄ ከዚያ በፊት የለም። ለምን ከተባለ እስከ ኑህ ድረስ ሽርክ የለም ነበር በምድር ላይ። ሰዎች ሁሉ በአንድ አምላክ በአላህ አማኝ ነበሩ። ከአደም እስከ ኑህ ድረስ ሽርክ የተጀመረው በኑህ ዓለይሂ ሰላም ዘመን ነው። ለሙሽሪኮች መጀመሪያ የተላከው እርሱ ነው። ታቸዋል ወሁወ አወሉ ሩሱል ኢላ አህሊል አርድ። ምድር ሰዎች ላይ ለመጀመሪያ ጊዜ የተላከው መልእክተኛ፣ ለከሃዲያኖች መልእክተኛ ተደርጎ የተላከው እርሱ ነው። እንደ አጠቃላይ የዛኔ እርሱ ይመጣል አሉ ነቢ ሰለላሁ ዐለይሂ ወሰለም። የካዱት ሰዎችም ከፊት ለፊቱ ይመጣሉ። የካዱት ሰዎች ከፊት ለፊቱ ይመጣሉ። ከዚህ አላህ ኑህን ይጠይቀዋል። ኑህ ሆይ ወደ እነዚህ ህዝቦች ልኬ ነበር። አዎ ይላል። አድረስ ያልኩህን መልእክት አድርሰህላቸዋል በአግባቡ ይለዋል። አዎ ጌታ አድርሻለሁ ይላል። ከዚህ አላህ ህዝቦቹን ይጠይቃቸዋል። መጥቶላቸው ነበር አድርሷቸው ነበር ይላሉ። ወማ ጃአና ሚን በሺር ወላ ነዚር። ሽምጥጥ አረ በጭራሽ አልመጣንም አናውቀውም ይላሉ። ምንም አይነት አብሳሪና አስጠንቃቂ አልመጣልንም። እሺ በሌላ እንዳታጋሩ ብሎ አልመከራችሁም? ዳዋ ልድረግ? አረ በፍጹም አናውቀው። ሲጀመር ወላሂ ረቢና ማኩና ሙሽሪኪን ይላሉ። ሲጀመር በአንተ ስም በአላህ ስም በአንተ ስም እንምላለን ከአጋሪዎች አልነበርንም። በአንተ አማኝ ነበርን፣ አንተን ነበር ስንገዛ የነበር ነው። ምድር ላይ ጣዖት ሲያመልኩ ኑህንም እምቢ ብለው አሻፈሬ ስሉ የነበሩ ናቸው። አፍ የዛ አፋቸው የዛን ይክዳል። በቃ ከዚህ አላህ ምን ያደርጋል? የውመ ነኽቲሙ ዐለይሂም አልሲነተሁም ወአይዲሂም የውመ ተሽሀዱ ዐለይሂም አልሲነቱሁም ወአይዲሂም ወአርጁሉሁም ቢማ ካኑ የክሲቡን። አልየውመ ነኽቲሙ ዐላ አፍዋሂሂም አለ። አልየውመ ነኽቲሙ ዐላ አፍዋሂሂም። እነሆ የዛኔ የዚያን ቀንም አፋቸውን አሽገዋለሁኝ አለ አላህ። ምክንያቱም አፍካድ አስተባበለ። ወቱከሊሙና አይዲሂም እጆቻቸው ያናገሩኛል አለ። ወተሽሀዱ አርጁሉሁም እግሮቻቸውን ይመሰክሩባቸዋል። ቢማ ካኑ የክሲቡን ሲሰሩት የነበረውን ስራ። እግር ምን ይላል? ኧረ ጌታዬ ሆይ ከአንተ ውጭ ሌላን አካል ባዕድ አምልኮ ለማምለክ ሲሄድብኝ ነበር፣ ሲረማመድብኝ ነበር ብሎ ይመሰክራል። እንዲናገሩ ያደርጋቸዋል። ያንን ቋንቋ ያ ጆሮ ራሱ የዛኔ ይሰማል በደንብ አድርጎ። እጅም ይናገራል። ከአንተ ውጭ ለሌላ አካል ሲሰግድብኝ ነበር ብሎ ይናገራል። ከዚያስ በኋላ ምን ይሆናል? ከመሰከሩባቸው በኋላ አላህ ስብሐነሁ ወተዓላ ይሄንን ላጥ ያደርገዋል። ከዚያ በኋላ እነዚህ ይዞራሉ ወደ ማን? ወደ አፍ ወቃሽ ሆኖ እጅንና እግርን ምን ይላል? ይነሳል። የዛኔ ምን ይላል? ወቃሉ ሊጁሉድህም ሊመ ሸሂድቱም ዐለይና ቃሉ አንጠቀነ አላሁ አለዚ አንጠቀ ኩለ ሸይእ። ለምን መሰከራችሁብኝ ይላል አፍ። ከዚያ እነሱ ምን ይላሉ? እግርና እጅ ሌሎችም አንጠቀነ አላሁ አለዚ አንጠቀ ኩለ ሸይእ፣ ሁሉን ነገር እንዲናገሩ ያስቻለ አምላክ እኛንም እንድንናገር አደረገን፣ መሰከርን ይላሉ። በአጠቃላይ ይሄ ይሆናል። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ የነቢያቶችን መሰክር የዛኔ ኑህ ዐለይሂ ሰላም ይጠየቃል አሉ። መጀመሪያ ኑህ ይጠየቃል። ይሄ ሳይሆን በፊት ማለት ነው። አንድ ቤት አድርጉት። መጀመሪያ ኑህን ምን ይለዋል አላህ? አድርስ ያልኩህን ለህዝብህ አድርሰሃል ይለዋል። አዎ አድርሻለሁ። ህዝቦቹ ሲጠይቁ አይ አልመጣልንም፣ አላደረሰንም፣ ሲጀምር በአንተ ላይ አላጋራንም ብለው ይክዳሉ፣ ይሸመጥጡታል። ከዚህ አላህ ኑህን እንዲህ ይለዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። ያው ህዝቦች እኮ አላደረሰንም እያሉ ነው። ኑህ አላደረስክም ማለት ነው ይለዋል። እያወቀ
እያወቀ ይጠይቀዋል። እንደዚህ ብሎ አድርሻለሁ ጌታዬ፣ ያው አላደረሰንም እያሉ ነው። ስለዚህ ምስክር አምጣ ይለዋል። ምስክር አለ ይባላል። አዎ ምስክር አሉኝ ይላል። ማናቸው ምስክሮች? ሙሐመድ ወኡመቱ ይላል። ሙሐመድና ትውልዶቹ ናቸው ምስክሮች ይላል። ይጠሩ ይባላል አላህ። ከዛ እኔና ትውልዶች እናንተም ልንመሰክር ለነብያት ከጎናቸው ልንቆም የዛኔ እንሄዳለን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዛሬም የነብያትን መንገድ አስተላልፈን እንኖራለን። ነገም የነብያቶች በሚካዱ ጊዜ ከጎናቸው ቁመን የምንመሰክርላቸው እኛ ነን። አላህ ቃል በቃል በቁርአን ላይ ተናግሯል። ምን አለ በሱረቱል በቀራ ላይ ወከዛሊከ ጀዐልናኩም ኡመተን ወሰጠን ሊተኩኑ ሹሀዳአ ዐለ ናስ ወየኩነ ረሱሉ ዐለይኩም ሸሂዳ፣ በሰዎች ሁሉ ላይ መስካሪዎች እንድትሆኑ አደርጋቸዋለሁ ብሎናል አላህ። የትንሣኤ ቀን እኛ ነን መስካሪዎቻቸው። ማን ነው ምስክሮች ሲባል ኑህ ዐለይሂ ሰላም አንተ እንዳደረስክ ማን ነው የሚመሰክርልህ? ኑህ ሲባል ሙሐመድን ወኡመቱ ይላል፣ ሙሐመድና ትውልዶች ይላል። ከዚያም እንጠራለን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም ለመሆኑ ኑህ ለህዝቦቹ ተልኮ ነበር አድርሶ ነበር ብሎ ይጠይቀናል አላህ አሉ። እኛም አዎ ጌታችን እንላለን። እንዴት አወቃቸው ይለናል። አንተ በነገርከን ቃል በቁርአን ላይ ምን ስል ተናግሬ ያለሁኝ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃል ያ ቀውም ዕቡዱ ላህ ማ ለኩም ሚን ኢላሂን ገይሩህ እያል እንመሰክራለን። በእርግጥም ኖህን ወደ ህዝቦቹ ልኬው ነበር። ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ አምላክ የላችሁም እያለ እንዳስተማረ ይሄንን እንናገርላቸዋል። ከዚያም የኖህ ህዝቦች ተይዘው እነዚህ ጋዲያኖች ተጠፍንገው በመላእክ ወደ ገሃነም ይወሰዳሉ። ከዚያ ማን ይመጣል? ሁድ ይመጣል። በዚሁ መሰረት ይካዳል፣ እርሱ እንመሰክርለታለን። ሷሊህ ይመጣል፣ ይካዳል፣ እርሱ እንመሰክርለታለን። ኢብራሂም ይመጣል፣ ይካዳል፣ እርሱ እንመሰክርለታለን። ዒሳ ላይ ሲመጣ ታሪኩ ይለያል። ምክንያቱም ከሌሎቹ ነቢያቶች እርሱ በተለየ መልኩ ራሱን አምልከውታል ዒሳን ህዝቦቹ። ዒሳ ላይ ሲመጣ ራሱን አንተና አምላክ ነህ ብሎ ያመለከ ህዝብ ነው። እንዳለ ክርስቲያኖች ከፊቱ ይቆማሉ። ዒሳም ይመጣል፣ የዒሳ ይለያል። ምክንያቱም ኢብራሂምን አላመለኩትም ህዝቦቹ፣ ኖህን አላመለኩትም ህዝቦቹ፣ ሁድን አላመለኩትም ህዝቦቹ። የዒሳ ጋር ሲመጣ አንተ ራስህ አምላክ ነህ ብለው አምልከውታል ህዝቦቹ። ስለዚህ ዒሳ ይመጣል፣ ይጠራል። ያ ዒሳ ተዓል ይለዋል። ፈየርጅፉ ዒሳ እርሳ ይርገፈገፋል። አላህ ስብሓነሁ ወተዓላ ና ትፈለጋለህ ይለዋል። ህዝቦቹ ከፊቱ ይቆማሉ። ወኢዝ ቃለ አላህ ምን እንደሚለው እርሱን በተለየ መልኩ በቁርአን ላይ ያስቀምጦታል። በሱረቱል ማኢዳ መጨረሻው ገጽ ላይ ሄዳችሁ እዩት። አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ይለዋል። ለመሆኑ አንተ ከእኔ ውጭ አንተን እንዲያመልኩህ አዛቸው ነበር እነዚህን ሰዎች ይለዋል። ሲያመልኩት የነበሩት ሁሉ ክርስቲያን ከፊቱ ይቆማሉ። የዛኔ ከእኔ ውጭ አንተን እንዲያመልኩህ አዛቸው ነበር ይለዋል። ከዚያ ዒሳ ምን ይላልሽ? ቃለ እንዲህ ይላል፣ ሱብሓነክ አምላኬ ጥራት ይገባህ ይላል። በመጀመሪያ ተመልከቱ፣ ዒሳ እዚያም ሆኖ ራሱ ከአምላኩ ክብር ነው የሚከላከለው። መጀመሪያ አይ እኔ አምልኩኝ አላልኳቸውም ብሎ አይጀምርም። ከራሱ ከመከላከል አይጀምርም። የተሰነዘረበትን ጥያቄ ከመመለስ አይጀምርም። ወይም እኔ እንዲህ አላልኩም ብሎ ራሱን ከማጠረስ ሳይሆን የሚጀምረው ለአምላኩ ሲጀመር አጋር እንደሌለው ይመሰክራል። የዛኔ ለተውሒድ በጣም የቆመ ነብይ ነው። ቃለ ሱብሓነክ አምላኬ ጥራት ይገባህ፣ በመጀመሪያ ለአንተ አጋር ሊኖርህ አይገባም ይላል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ። ከዚያ ቀጠል ምን ይላል? ለእኔ የማይገባኝን ነገር ልሞግትም አይቻለኝም ይላል። ልጠራም አይቻለኝም። ለእኔ የማይገባኝን ነገር የሚለው ምንድን ነው? አምልኮ። ለእኔ የማይገባኝን ነገር እንድመለክ ልጠራቸው አልችልም። ሲጀምር አይገባኝም ለእኔ ይላል። ኢን ኩንቱ ቁልቱሁ ፈቀድ ዓሊምተ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ ይላል። አሁን ደግሞ እውቀትን ሁሉ ለአላህ መልሶ ይሰጣል። ምን ይላል? ብየውም ከሆነ አንተ በእርግጥ አውቀኸዋል። በእኔ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ውስጥ ያለውን ግን ቅንጣት እንኳን ላውቅ አይቻለኝም ይላል። ኢነከ አንተ ዓላሙ ልጉዩብ። ኢነከ አንተ፣ ተመልከቱ፣ ተእኪድ ነው አንተ የሚለው። አንተ ብሎ ደጋገሙ። የሁለተኛው አንተ የሚለው ተእኪዱን ሊማ ሰበቅ፣ ላለፈው ማጽኒያ የሆነ ቃል ነው። አንተ ዓላም፣ ተመልከቱ፣ ዓሊም አይደለም ዓላም። ዓሊም ከሚለው ይበልጣል ይሄ ቃል።
አልጉዩብ አንተ የሩቅንና ደብቅ ነገራቶችን ሁሉ የምታውቅ አምላክ ነህና ብሎ ተናገረ። ከዚያ ወደ ህዝቦቹ ይዞርና ይመሰክርባቸዋል። ምን ይላቸዋል? ማ ቁልቱ ለሁም ኢላ ማ አመርተኒ ብሂ አንተ ያዘዝከኝን ቃል እንጂ በፍጹም እኔ አልተናገርኳቸውም ይላል። አላልኳቸውም። እርሱም ያልኳቸው ምንድን ነው? አን ዕቡዱላህ ረቢ ወረበኩም የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አልኳቸው እንጂ በፍጹም እኔን አምልኩ የተገዙኝ አላልኳቸውም ይላል። እስካሁንም ድረስ በመጽሐፋቸው ላይ እኔን አምልኩ የተገዙኝ የሚለው ቃል የለም። የሚገርማቸው አላህ በጣም የሚያስደንቀኝ ይሄ ነገር ነው። የፈለገ ቢበረዝ ይሄ ነገር በቃሉ በመጽሐፍ ላይ እንዲጨመር አልፈቀደም። ነገር አንዲት ቦታ ላይ ክርስቶስ እኔን አምልኩ የተገዙኝ ያለበት ቦታ የለም። ነገ የትንሣኤ ቀንም ችንም እስከሚላት ድረስ እመኑኝ አይጨምሯትም። የፈለገ ነገር ቢጨምሩ ነገ አላህ ስብሓነሁ ወተዓላ ፊት ቁሞ ዒሳ እስኪመሰክርባቸው ድረስ የፈለገ ቢበረዝ ይህን ቃል አታገኙትም። አሁንም መጽሐፉ ላይ አንዲት ቦታ ላይ ክርስቶስ እኔን አምልኩኝ ተገዙኝ ያለበት ቦታ የለም። ገብታችኋል? እኔ አምልኩኝ ተገዙኝ አላልኳቸውም በፍጹም ብሎ የትንሣኤ ቀን እስኪናገራ ድረስ ትቆያለች መጽሐፍ። ሌላውን ነገር እንደፈለገ ሲጨማመር እቺ ቃል ግን የፈለገ ሊሆን ተጨምሮ አታገኙትም። አን ዕቡዱላህ ረቢ ወረበኩም ጌታዬን ጌታችሁን ወይንም አምላኬን አምላካችሁን አምልኩ አልኳቸው እንጂ በፍጹም እኔን አምልኩኝ አላልኳቸውም ይላል። ይሄ ያለው ቃል ደግሞ አምላኬ አምላካቸው የሚለው እስካሁን ድረስ አለ። በጣም የሚገርም ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ ብለዋል። እስካሁን ድረስ አለ። ይሄን ነው እኔ ያልኳቸው በቃ ነው። የኔንም የእናንተንም አምላክ አምልኩ አልኩኝ እንጂ እኔን አምልኩኝ አላልኳቸውም ብሎ የትንሣኤ ቀን ይመሰክርባቸዋል። አላህ በሱረቱ ኒሳ ላይ ምን አለ? ወየውመል ቂያመት የኩኑ ዐለይሂም ሸሂዳ የትንሣኤ ቀን በእነርሱ ላይ ይመሰክርባቸዋል ብሎ ተናግሯል። ስለዚህ ከዚያ በኋላ ምን ይደረጋል? እነዚህ ሰዎች መላእክቶች ይዘዋቸው ወደ ገሃነም ይወስዷቸዋል፣ ገሃነም ያስገባቸዋል። ዒሳ ይመሰክርባቸዋል። እኔ አምልኩኝ አላልኳቸው በራሳቸው ጊዜ ነው ያመለኩት ብሎ የተበረኡ ሚንሁም ከእነርሱ ይጠራል። ዛ እና ይህን ይመስላል። ሀዛ ሁወ ዒሳ ዓለይህ ሰላም። ይህ ነው የዒሳ ዓለይህ ሰላም ምስክርነት የትንሣኤ ቀን። እሺ ጥያቄ ያለው ካለ ቀጥል። ሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ አንድ ጥያቄ ነበረኝ። እሺ ጥያቄሽ ምን? አሁን ለምሳሌ ሁለት ባልና ሚስት አብሮ እየኖሩ እያሉ ያኔ አንድ ላይ እየኖሩ ባልየው ዝም ብሎ ያኔ እሷ ምንም ነገር ጥፋት ሳታደርግ እሱ በሶስት ቢፈታት ከዛ በኋላ ያኔ እሱ ሳይመልሳት 3 ወር ካለፈ በኋላ እሷ ደግሞ አብሮ የሰሩትን ነገር ደግሞ እሷ ንብረት ቢጠይቀው ያስጠይቃታል? አብሮ የሰሩት ንብረት ካለ መጠየቅ ትችላለች። ያለምንም ጥፋቷ ከፈታት ወንጀለኛ ነው። ያለምንም ጥፋቷ ከፈታት ወንጀለኛ ነው። ልክ እርሷ ያለምንም ጥፋት ኒካህ እንዲያወርድላት ብትጠይቀው ስህተት እንደሆነ ሁሉ በዚህ አንጻር እኩል የሆነ ሐቅ ነው ያላቸው። ስለዚህ ያንን ከፈታት ንብረት ካለ በመካከላቸው ያንን ካለው ንብረት ሊያካፍላት ይገባል። አላህ በቁርአን ላይ ወሊል ሙጠለቃት መታዕን ቢልማዕሩፍ ብሏል። ለተፈቱ ሴቶች በታወቀው መንገድ ሊያካፍሏቸው ይገባል ብሎ አላህ ሱብሓነሁ ወተዓላ ተናግሮላቸዋል። እሺ አሁን ለምሳሌ 3 ወር ካለፈ በኋላ ያኔ እሱ እሷን መመለስ ይችላል? ያኔ አንዴ ብቻ ነው እሱ በ3 ወር ፈትቻታለሁ ያለ? አዎ ይችላል። እሺ خير بارك الله فيكم. فيكم يبارك ربي.